ሰላም ጤና ይስጥልን ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ተመስገን አሰፋ አብራችሁ ቆያለሁ የክልሉን ሰላም አስተማማኝና ዘላቂ ለማድረግ ህዝቡ የድርሻውን እንዲወጣ የደቡብ ወሎ ዞን አስተዳደር ጥሪ ያቀረበ የመከላከያ ሰራዊት አመራሮች የክልልና የዞን የስራ ኃላፊዎች በተገኙበት ከአማራ ሳይንት ወረዳ ነዋሪዎች ጋር በወቅታዊ የሰላም ሁኔታዎች ዙሪያ ውይይት ተካሂዷል አሊመር ተጨማሪ ዘገባ አለው በደቡብ ወሎ ዞን አማራ ሳይንት ወረዳ የቤጃና አካባቢው ነዋሪዎች በወቅታዊ የሰላም ሁኔታዎች ዙሪያ ውይይት አድርገዋል። የታጠቁ ቡድኖች ቤተሰቦቻቸውን እንዳሳጧቸውና ንብረታቸውን እንደዘረፉባቸው የገለጹት ነዋሪዎቹ ድርጊቱን ለማስቆም በጋራ መስራት ይገባል ብለዋል። እኛው አጠፋን እኛው አውሬ አበጀን ከኛው ቆመ እንዴ ያልሆነ ክፍተት ፈጥረን ነው ለዚህ ሁሉ የበቃን። ስለዚህ አደረጃጀ ቀርሞ በኋላ ወንድሞቻችን ባልሞቱ የወንድሞቻችን መሳሪያ ባልሄደ የኛ ክብር ባልተነካ ስለዚህ ካልቆረጥ በሽታው ላይ ለቀን ይችላል ጸጥታ ተለለ አንድ ገበሬ አርሶ በሰላም አይገባም አንድ ሰው ገበያው ላይ አይገባም ጸጥታ ታለ ግን ሳያሰበው ነገር ተዛውሮ መስራት ይችላል እኛ እንዲንሁን እኛ እንተማመንልቅ ታኛ የሚበልጥ የሚወጣም ሰው የለም የራሳችን ክፍተት አፈጣጠር እየፈጠርን ነው ምንድነው ያገኘን መጨረሻ ላይ ኪሳራ ነው ኪሳራ ትርፍ አላገኘንም ዋናው ምንድነው ለዚህ ቁርጠኝነት ነው ቁርጠኛ እንሁን በወንድሙ እጅ ወንድሙ ታረደ ምን ብለን ለትውልድ እናስረክብ ይሆን ያሳዝናል አምስት ወንድማማቾች ነን እንደነዚህ ያሉ ጽንፈኞች ወገን ምከሩ ፖሊስ ልጅ አለው ተብዬ መሞት አለብኝ ህይወታችን ሳያልፍ እንኳን መታችሁልናል እንጂ ተዳሩ ላይ ብንከላከል እስካሁን እንደዚህ አንሆንም ነበር በክልሉ የተከሰተው የጸጥታ ችግር ህዝቡን ለዘርፈ ብዙ ፈተና እንዳጋለጠው የተናገሩት የደቡብ ወሎ ዞን ምክትል ዋና አስተዳዳሪ አቶ አሊ ኢማም የክልሉን ሰላም ለመመለስ የሚደረገው ጥረት እንዲሳካ ህዝቡ የድርሻውን እንዲወጣ ጠይቀዋል ወጥንቀት ውስጥ ከገባን ብዙ ዋጋ ከከፈል እንዴት ነው ወደ ኖርማሉ ወደ ሰላማዊ ጉዳይ የምንመጣው ካል ሁሉም ባለ ድርሻ አካላት ድርሻውን ሲወጣ ነው ሚለው እንድትረዱ እንፈልጋለን የገጠመንን ችግር ስንረዳው ወሮ በላ መንደር ለመንደር የሚሄድ ስትጠጋው የሚያመልጥ የሆነ ቦታ የሚደበቅ ህዝብን ጫካ የሚያረግ የጥፋት ኃይል ጽንፈኛ ከሆነ እኛን ገጥሞ ችግር እየፈጠረ ያለው እያንዳንዱ መንደር እያንዳንዱ ጉርጓድ እያንዳንዱ ጫካ መከላከያ ሰላም አስከባሪ ሚሊሻ ገብቶ ሊዘልቀው አይችልም ስለዚህ ጫካ ማን ነው የሚያጠፋው ካል ህዝብ ነው የሚያጠፋው ማለት ስለዚህ ድርሻው እኮ ህዝብ ድርሻው እንዲወስድ እንፈልጋለን ሁሉም የድርሻውን ካልተወጣ ይሄን ችግር በቀላሉ ልንሻገረው አንችልም በዚህ ሰቀቀን ውስጥ እንቀጥላለን አሁን ካየነው ግፍ በላይ ግፍ ልናይ እንችላለን ስለዚህ የድርሻችን እንድንወጣ አደራ ማለት ፈልጋለሁ ማለት በተሳሳተ መረጃ ጫካ የገቡ ወጣቶችን መክሮ በመመለስና የሰላም አማራጭን እንዲከተሉ በማድረግ በኩል የሃይማኖት አባቶች ከፍተኛ ሚና እንዳላቸውም ምክትል አስተዳዳሪው ጠቁመዋል ህዝብን አውራ ያለለውን ወይም ደግሞ የጨው ዘር ማድረግ ስለሚፈልጉ ከቀበሌ ጀምረው እስከ ፌደራል መንግስት እንዲፈርስ እና የኢትዮጵያን ህዝብ መንግስት አልባ ማድረግ ይፈልጋል መውጫ መንገዳችን አንደኛውና የመጀመሪያው በርቀ ሰላም ጉዳዩ መጨረስ ማንንም ይሄን የሚቃወም የመንግስት አካል የለም ስለዚህ የእምነት አባቶች በመምከር በመገሰጽ በማስተማር እና በማስታረቅም ጭምር ኃላፊነት እንድትወስዱልን እንፈልጋለን በክልሉ የተከሰተውን የጸጥታ ችግር በውይይት ለመፍታት መንግስት አሁንም ዝግጁ ነው ያሉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ የሰላም ጥሪውን አንቀበልም በሚሉ ኃይሎች ላይ የህግ ማስከበር ዘመቻው ተጠናክሮ እንደሚቀጥል ተናግረዋል ጠባችን ከአመለካከት ጋር ነው ጠባችን ካስተሳሰብ ጋር ነው ከግለሰቡ ጋር ከተከለቁመናው ጋር አይደለም ጠባችን ራሱን አስተካክሎ ከመጣ በሰላም ይግባ እንቀበለዋለን ትናንትና ያረደን ቢሆን ትናንትና የገደለን ቢሆን ትናንትና የደበደበን ቢሆን መንግስት ይቅርባይ ነው ትናንትና የገደሉንን በሰላም ተቀብለን ዲዲአር የሚባል መንግስት አደራጅቶ ተመልሰው ስራቸውን የሚሰሩ አሉ በዚህ ውስጥ እናስገባቸዋለን አሁንም ይግቡ በቤተሰብ ምንምከር በአገር ሽማግሌ ምንምከር በሃይማኖት አባቶች ምንምከር ነው በሏቸው የመጀመሪያው ይሄን እናድርግ ከያንዳንዳችን የሚጠበቅ ይሄ ነው ሁለተኛው እምቢ ካለስ በገባበት ሁሉ እየገባን ህግ እናስከብራለን በውይይቱ የልማትና የመልካም አስተዳደር ጥያቄዎች ተነስተው በሚመለከታቸው የሥራ ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋል
በደሴ ከተማ ከ4100 በላይ የ8ኛ ክፍል ተማሪዎች ክልል አቀፍ ፈተና እየወሰዱ ነው። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ተፈታኝ ተማሪዎችን በመፈተኛ ጣቢያዎች ተገኝተው አበረታተዋል። አካባቢው ሰላም በመሆኑ ተማሪዎች ወደ ቀጣዩ ምዕራፍ ለመሻገር እየተፈተኑ ነው ያሉት ከንቲባው ሀገር ተረካቢና ዓለም አቀፍ ተወዳዳሪ ዜጎችን ለማፍራት ስለ ሰላም አበክሮ መስራት ያስፈልጋል ብለዋል። ጀማል ኢማም ተጨማሪ አለው። በ2017 ዓ.ም በደሴ ከተማ ያልተቆራረጠና ሰላማዊ የመማር ማስተማር ሲከናወን ቆይቷል። የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ ተማሪዎችን በቀለም ትምህርት ከማዘጋጀት ባሻገር በስነ ልቦና ብቁ እንዲሆኑ ለማስቻል በቅድመ ዝግጅት ስራ መሰራቱን አስታውሰው ከ4100 በላይ የ8ኛ ክፍል ተማሪዎች ለፈተና ተቀምጠዋል ነው ያሉት። አጠቃላይ 8ኛ ክፍል ከ4122 ተማሪዎች አሁን ፈተና ላይ ይቀመጣሉ ተብሎ ይገመታል። በ37 የመማሪያ ትምህርት ቤቶች ወይም የፈተና ጣቢያዎች አስፈላጊው ቅድመ ዝግጅት ተደርጎ የጸጥታ ኃይል ስምሪት ወስዶ ፈታኞች፣ ሱፐርቫይዘሮች፣ ጣቢያ ኃላፊዎች እንዲሁም ተገቢ የሆነ ኦሪየንቴሽን ተሰጥቷቸው ሰላማዊ በሆነ መንገድ የፈተና ስራው የተጀመረበት ሁኔታ ነው ያለው። ተፈታኝ ተማሪዎችን በመፈተኛ ጣቢያ ተገኝተው ያበረታቱት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በሁሉም ትምህርት ቤቶች ስኬታማ የፈተና ሂደት መኖሩን ጠቁመዋል። በዛሬው ዕለት እያስፈተን የሚገኘው የ8ኛ ክፍል ብሔራዊ ፈተና እየተፈተኑ ተማሪዎች ይገኛሉ። በሁሉም ትምህርት ቤቶቻችንን በተሳካ ሁኔታ የመማር ማስተማር ሂደቱ እንደተመራ ሁሉ የፈተና ሂደቱም በተሳካ ሁኔታ እየተካሄደ ይገኛል ማለት ነው። በሚቀጥሉት 2 ቀናት ይሄን ከተሳካን በኋላ ከዛ ደግሞ የ6ኛ ክፍል ፈተናም በተመሳሳይ በደንብ በተደራጀ መልኩ የሚመራና የሚካሄድ ይሆናል ማለት ነው። ይህ ደግሞ የሰላም ዋጋው ነው ማለት ነው። የሰላም ዋጋው ነው። ሁሉም ትምህርት ቤቶቻችን የገጠሩ ትምህርት ቤቶቻችንም የከተማ ትምህርት ቤቶችም ፈተናውን በተሳካ ሁኔታ ያስኬዳሉ ማለት ነው። ያስኬድን እንገኛለን። የትምህርት ስራ የመጨረሻ ውጤት መገለጫው የተማሪ ውጤት ነው። ወጥ በሆነ መንገድ በሁሉም አስፈታኝ ትምህርት ቤቶች ቅዳሜም እሁድም ሳይቀር በተለያዩ ሞዳሊቲዎች ተማሪዎችን የማብቃት ስራ በሰፊ ተሰርቷል። የተለያዩ ወርክሽቶችን በመስጠት ተደጋጋሚ ሞዴል ፈተናዎችን በትምህርት ቤት ደረጃ፣ በጉድኝት ደረጃ፣ በመምሪያ ደረጃ በመስጠት እና ሌሎችም ተማሪዎችን ሊያበቁ የሚችሉ ተግባራትን በደንብ በተሟላ ሁኔታና በጥብቅ ዲስፕሊን በመምራት ከፍተኛ ዝግጅት ተደርጓል። ከአብራካችን በወጡ ልጆች የነገ ሀገር ተረካቢ ተማሪዎች እንዳይማሩ ተደርገዋል ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ህጻናት ነጋቸው እንዳይጠፋ ዛሬውኑ ከችግራችን ለመውጣት ሰላም ያስፈልጋል ብለዋል። በክልላችን ከፍተኛ ቁጥር ያለው ተማሪ ከትምህርት ገበታ ውጭ ሆኖ ነው የሚገኘው። ይህ በጣም ያሳዝናል። በራሱ አብራክ በወጣ ትውልድ ከትምህርት ቤት ተገድቦ እንዳይማር ተደርጎ ህይወቱ ሲበላሽ ከመስማትና ከማየት በላይ እጅግ በጣም የሚያሳዝን ነገር የለም። ስለዚህ ይሄንን መጥፎ ድርጊት ሁሉም ህዝብ መጀመሪያ ማውገዝ አለበት ማለት ነው። ከሰላም ነው ሁሉ ትርፍ የሚመጣው። የህዝብ ጥያቄ የሚመለሰው በሰላማዊ መንገድ ሲኮን ነው። በተመሳሳይ ደግሞ የህዝብ እድገትም ሊመጣ የሚችለው በሰላም ሲሆን ነው። ከሰላም እንጂ ከጸብ የሚመጣ ትርፍ አንድም ነገር የለም። በባለፉት ዓመታት በተሰሩ የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን መቀነስ መቻሉን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ገለጸ። ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ20 ሚሊዮን በላይ የደንና የፍራፍሬ ችግኝ መዘጋጀቱን የብሔረሰብ አስተዳደሩ ግብርና መምሪያ አስታውቋል። ኢማም ኢብራሂም ተጨማሪ አለው። ኢትዮጵያ በሀገር አቀፍ ደረጃ ተግባራዊ እያደረገች ያለችው የአረንጓዴ አሻራ መርሃ ግብር በአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት የሚደረገውን ጉዞ ለማሳካት ታላሚ ያደረገ ነው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር በሁሉም ወረዳና ከተማ አስተዳደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝ ዝግጅት እየተካሄደ ይገኛል። አሚኮ በደዋ ጨፋ ሲትር ሞዴል ችግኝ ጣቢያ ተገኝቶ የችግኝ ዝግጅት ስራዎችን ተዘዋውሮ ተመልክቷል። የደዋ ጨፋ ወረዳ ግብርና ጽሕፈት ቤት የአትክልትና ፍራፍሬ ባለሙያዋ ዙሪያ ሻበበ በሲትር ሞዴል ችግኝ ጣቢያ በዘመናዊ መንገድ ችግኞችን እያዘጋጁ መሆኑን ገልጸዋል። ተባይና ተበሽታ ለመከላከል ንጹህ ችግኝ አዘጋጅተን ለአርሶ አደሩም ለማድረስ ዘንድሮ ወረዳው ከ600 ሺህ ብር በላይ ወጪ ተደርጎ ይሄው እንደምንታየው 55,000 አካባቢ ችግኝ የሚይዝ ግሪን ወይም ሼድ ሃውስ ግሪን ሃውስ ተሰርቶ እዚህ ውስጥ ለማዘጋጀት ሞክረናል።
የደዋ ጨፋ ወረዳ ግብርና ልማት ጽሕፈት ቤት ኃላፊ እንድሪስ መሐመድ በዘንድሮ ዓመት ለሚካሄደው የአረንጓዴ አሻራ መርሃ ግብር የመትከያ ጉድጓድ ዝግጅትና ሌሎች የቅድመ ዝግጅት ስራዎች በተያዘላቸው ጊዜ እየተሰሩ ነው ብለዋል። እንደኛ ወረዳ በዚህ ዓመት በጥቅል በፍራፍሬም በደንም ወደ 8.4 ሚሊዮን አካባቢ ፍራፍሬ ሲደመር ደን ችግኝ እናዘጋጃለን ብለን ከ100% በላይ አዘጋጅተን ያልነው ወደ 8.5 ሁለቱንም ጨምሮ አዘጋጅተን ወደ ስራ ተገብቷል። እንደዚሁም የተከላ ቦታዎችን የመለየት ኮኦርዲኔት የመውሰድ ካርታ ስራ መስራትም እንደዚሁ በጎን ለጎን ስራዎች እየተሰሩ ነው። ሁለተኛ የጉድጓድ ቁፋሮ ስራ እንደዚሁ ከወዲሁ በደረቅ መጀመር ሳለበት እሱም ተጀምሮ በየቀበሌ በተፋሰስ በተቋማት እንደገና ደግሞ የማንጎና የአቮካዶ ክላስተሮችም እየለየን ጉድጓድ ዝግጅት እየጀመረ ያለንበት ሁኔታ አለ። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በብሔረሰብ አስተዳደሩ ለዘንድሮ የአረንጓዴ አሻራ መርሃ ግብር ከ20 ሚሊዮን በላይ የደንና የፍራፍሬ ችግኝ ለማዘጋጀት እየተሰራ መሆኑን ጠቅሰዋል። በመኖ ዘርፉና በደን ልማቱ ወደ 20 ሚሊዮን ችግኝ ለማዘጋጀት ነው አቅደን እየሰራን የነበረው። እስካሁን ወደ 19.7 የእቅዳችንን ወደ 97% የፈጸምንበት አግባብ አለ። በተጨማሪ የተለያዩ የመኖ ዝርያዎችን ቁርጥራጭ ስራ ስር እና ግንጣዮችን የምንጨምርና ወደ ተፋሰስ የምናወጣበት አግባብ ይኖራል። በፍራፍሬ ብቻ ደግሞ ወደ 299,000 አካባቢ የሚሆን ችግኝ ለማዘጋጀት አቅደን ነው እየሰራን የነበረው። በዚህ ዓመት በሁሉም ዘርፍ እቅዳችንን ቀድሞ ከምንሰራው ለጠጥ አድርገን የቁጭት እቅድ አቅደን የተሻለ ለመፈጸም የቻልንበት አግባብ አለ። በባለፉት ዓመታት በተፋሰሶች ላይ በተሰሩ የአረንጓዴ አሻራ ስራዎች የአየር ንብረት ለውጥን ማስተካከልና የአፈር መከላትን መቀነስ መቻሉንም ምክትል ኃላፊው አስረድተዋል። በተለይ የምግብ ዋስትናችንን ከማረጋገጥ አንጻር፣ ገቢ ከማግኘት አንጻር፣ የአካባቢ አየር ንብረትን ከማስተካከል አንጻር፣ የአፈር መከላትን እና የአፈር መታጠብን ከማስተካከል አንጻር በተለይ ውሃ ከመያዝ አንጻር ደግሞ እርጥበት እቀባ ላይ የሰራናቸው ስራዎች በተለይ በበጋ ወራት የምንሰራቸው ስራዎች ደግሞ ልዩ ውጤት እያመጡ ያለበት አግባብ አለ። ካሁን በፊት ምንም እርጥበት የሌለባቸውና ውሃ ይገኛል ተብሎ የማይታሰብባቸው ቦታዎች የውሃ አማራጭ እየተፈጠረና ማህበረሰባችን ደግሞ ያንን ተጠቅሞ በጣም ብዙ ርቀት ላይ እስከ 5 ኪሎ ሜትር ከዛም በላይ ድረስ በኤችዲፒኢ እየወሰደ በግራፊቲ የፍራፍሬ ልማትን ከማልማት አንጻር ማህበረሰባችን የተሻለ ስራ እየሰራ ያለበት አግባብ አለ። የተወደዳችሁ ተመልካቾቻችን ለአብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ